991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም ጤና ይስጥልኝ። እንደምሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርግ 991 ፕሮግራማችን እነሆ የዛሬው ተጀምሯል። የዛሬው ፕሮግራማችን ባለፈው ሳምንት ጀምረነው ለዛሬ በይደር ያቆየነው 9 ወር በበረሃ የተሰኘውን የወንጀል የምርመራ ታሪክ ነው። የሀገራቸውን ዳር ድንበር እንዳይደፈር ሲሉ በየወሰኑ በየበረሃው ነጥብ ላይ የተሰማሩት ፖሊሶች ከሚፈጽሙት ከፍተኛ ሙያ ውስጥ አንዱን ነበረ። እስከዚህኛው ፕሮግራም ድረስ በፖሊስ ጥበብ ተመርተው አስደናቂ ሙያ የፈጸሙትን የምርጥ ፖሊሶችን የምርመራ ውጤት ለምትከታተሉ 991 ፕሮግራም አድማጮች ለውጥ ይሆናል የሚል እምነት አለን። እናም የውንብድና ወንጀል ይፈጽማሉ የተባሉትን ሰርጎ ገብ ወንጀለኞች ለማደን ተሰማርቶ ለነበረው የፖሊስ ቡድን መሪ የነበሩት መኮንን ያቀረቡትን ሪፖርት ባለፈው ሳምንት ክፍል 1 አቅርበናል። የምርመራ ቡድኑ አባላትን በየአቅጣጫው በማሰማራት ወንበዴዎቹ ወደ መጡበት እንዲሸሹ በሩን የሚዘጋ ኃይል ከተዘጋጀ በኋላ የመጀመሪያ ግዳጃቸውን ሲወጡ በጥቂት ቀናት ውስጥ በኢትዮጵያዊ ወኔ የወንበዴዎችን አቋም መላቅጥ አሳጥቶ ምርኮኛ አብስተው ነበረም። ለመሆኑ የወንጀል የምርመራ ታሪኩ ውጤት ምንድነው? የዛሬው ፕሮግራም ምላሽ አለው። ግርማ ፍስሐ ነኝ። መልካም ቆይታ። 9 ወር በበረሃ ክፍል 2። በዛሬው 991 ፕሮግራማችን ላይ የምናቀርበው የሀገራችንን ዳር ድንበር እንዳይደፈር ሲሉ በየወሰኑ በየበረሃው ነጥብ ላይ የተሰማሩ ፖሊሶች ከሚፈጽሙት ከፍተኛ ሙያ ውስጥ አንዱን ነው። እስከ ዛሬ ድረስ በፖሊስ ጥበብ ተመርተው አስደናቂ ሙያ የፈጸሙትን ፖሊሶች የሥራ ፍሬ እንደነገርናችሁ ሁሉ በወታደራዊ ሙያ በኩልም ፖሊሶቹ የሚያኮራ ሙያ እንዳላቸው ለማስረጃ ያህል የምናቀርብላችሁ ይህ የዛሬው ፕሮግራማችን ነው። ይህንን 991 ፕሮግራም ለምትከታተሉ አድማጮች ሁሉ ይህ የዛሬው የወንጀል የምርመራ ታሪክ የተለየ ነው። የዛሬው ፕሮግራም በኢትዮጵያ ወሰን ዳርቻ የውንብድና ወንጀል ይፈጽማሉ የተባሉ ሰርጎ ገብ ወንጀለኞችን ለማደን ተሰማርቶ ለነበረው የፖሊስ ቡድን መሪ የነበሩ መኮንን ካቀረቡት ሪፖርት ውስጥ የተወጣጣ ነው። ባለፈው ሳምንት ክፍል 1ን ማቅረባችን ይታወሳል። የዛሬው ፕሮግራማችን ሁለተኛው ክፍል ይሆናል። ለማስታወስ ከባለፈው ሳምንት የተወሰነውን ቀንጨብ እናድርግ። ዕለቱ ቅዳሜ ነው። በጠቅላይ ሰፈራችን ውስጥ ከሚገኝ አንድ ትልቅ ዛፍ ስር ወታደሮቼን ሰብስቤ የሳምንቱን ማጠቃለያ ትምህርት በመስጠት ላይ ነበር። የሰሞኑ ትምህርታችን ፖሊሶች በጦር ሜዳና በሰላም ጊዜ የሚል ስለነበር በሳምንቱ ማጠቃለያ ትምህርታችን ላይ የምንነጋገረው ስለ ምርኮኞች ነበረም። ለወታደሮቼ ይህን ትምህርት በማካፈልበት ጊዜ ሞቅ ያለ ክርክርና የጋለ መንፈስ በመካከላችን ይታይ ነበረም። ለዚህ መንስኤው አንድ ወታደር በጦር ሜዳ በሚገጥመው መጥፎ ዕድል ለመማረክ በሚቃረብበት ጊዜ የክብር ሞትን ወይም በሕይወት ለመሰንበት ለውርደት ምርኮኝነት የመጨረሻ ምርጫ ለማድረግ ከራሱ ከሀገሩና ከወገኑ ክብርና ሞገስ ጋር ሊያነጻጽር የሚገባውን ነጥቦች ባነሳው ጊዜ ነበረም። ታዲያ በዚህ ሰፊ በሆነ ወታደራዊ ጠባይ ላይ ከወታደሮቼ ጋር በመወያየት ላይ ሳለው የአዛዡ ተላላኪ በቅልጥፍና ከፊቴ ቀርቦ
የወታደራዊ ሰላምታውን በመስጠት ካዛዡ ዘንድ ባስቸኳይ እንደምፈለግ ነገረኝ። እኔም የወታደሮቹን ውይይት በረዳቴ ኃላፊነት እንዲቀጥል አድርጌ ካዛዡ ቢሮ በሄድኩ ጊዜ እዚያ ያሉት የአዛዦቹ ረዳቶች ለእኔ የሚሰጠውን የጽሑፍ ትእዛዝ በማዘጋጀት ላይ ነበሩም። አዛዡም ሰላምታዬን ከተቀበሉ በኋላ የጽሑፍ ትእዛዙ በመዘጋጀት ላይ ስለሆነ ላልተወሰነና አስቸኳይ ለሆነ ግዳጅ አንተና ወታደሮች ስለተመረጣችሁ ከጠቅላይ ሰፈር ለመውጣት የ1 ሰዓት ዕድሜ ብቻ ይቀርሃልና ራስህንና ወታደሮችህን አዘጋጅ። ወታደሮች እንዲዘጋጁም ከነገርክ በኋላ ለ10 ደቂቃ ያህል ስለሚሰጥ ግዳጅ አነጋግርሃለሁና እንድትመለስ ሲሉ የመጀመሪያውን የማስጠንቀቂያ ትእዛዝ ሰጡኝ። ሰርጎ ገብ ወንበዴዎቹን ለመቆጣጠር ለጊዜው ያወጣነው ዕቅድ አዳኝ ጓዶችን በየአቅጣጫው ማሰማራትና ወንበዴዎቹ ወደ መጡበት እንዳይመለሱ በወሰን ላይ የሚዘጋ ሌላ ኃይል በማዘጋጀት መግቢያ መውጫ ሳጥቶ እጃቸውን እንዲሰጡ የሚያስገድድ ነበር። በዚህ ዕቅድ መሠረት ከዋናው ክፍል እየተለዩ በየአቅጣጫው የሚሰማሩ አዳኝ ቡድኖች የተለያዩ የመታወቂያ ስም ተሰጥቷቸዋል። እነዚህም ጓዶች በሰው ቁጥር እጅ አነስተኛ ቢሆኑም በሰውነት አቋም፣ በትጥቅ፣ በወኔና በመሳሪያ የተሟሉ መሆናቸውን ከነሱ በ10 እጅ የሚበልጧቸውን ጠላቶቻቸውን ለመቋቋም የሚችሉ ናቸው። ጓዶቹ ከዋናው ክፍላቸው ጋር የሚገናኙበት ሬዲዮ ሲኖራቸው እስከ 3 ቀን ድረስ የእግር ጉዞ እያደረጉ በርካታ ተከፍሎ የተሰጣቸውን ቀበሌ እንዲያስሱ ተደርገዋል። በዚህ ጊዜ ምናልባት ከአቅማቸው በላይ የሆነ ግዳጅ ቢገጥማቸው እርዳታ የሚያደርግላቸው ተወርዋሪ ኃይል ተዘጋጅቶላቸዋል። ከዚህም በቀር እርዳታ ለሚጠይቀው ጓድ አቅራቢያው የሆነ ሌላ አዳኝ ጓድ የሬዲዮ ጥሪ ሲደርሰው በፍጥነት እንዲደርስ ለማድረግ አንዱ ጓድ ከሌላው ጓድ ጋር በሬዲዮ እንዲገናኝ ተደርጓል። በዚህ አይነት በየአቅጣጫው ተሰማርተው ቀንና ሌሊት ጫካዎችን፣ ተራራዎችን፣ ዋሻዎችና መንደሮችን የሚቃኙት የፖሊስ ጓዶች በራዲዮ አማካኝነት በማናቸውም ሰዓት እርስ በርሳቸው ይገናኛሉ። ለዚህም የተለየ ኮድ ወይም የምስጢር መገናኛ ተሰጥቷቸዋል። በዚህ ሁኔታ ረዘም ያለ ጊዜ የፈጀብንን የበረሃ ኑሮ ተያያዝ ነው። በዚያ በረሃማ ቀበሌ የተሰማራ ነው በመስከረም ወር ቢሆንም ይህ ጊዜ በዚያ አካባቢ ኃይለኛው የክረምት ወራት ነበረም። የሀገሬውን ነዋሪዎች ጠይቀን እንደተረዳ ነው በዚያ በረሃማ ቀበሌ በዓመት ውስጥ 2 የክረምት ወራቶች ይለዋወጣሉ። አንደኛው ከመስከረም አጋማሽ ወር ላይ ጀምርና ታኅሳስ ወር መጨረሻ ላይ ይቆማል። ሁለተኛው የዝናብ ወራት ደግሞ በሚያዝያ ወር ይጀምርና በሐምሌ ወር ያበቃል። መሬቱ ያልተበላ ለም ከመሆኑም በላይ ጠንካራ ገበሬ በዓመት 2 ጊዜ ሊያመርትበት ይችላል። ሆኖም የአካባቢው ነዋሪዎች ከብት በማርባት ብቻ የተወሰኑ እንጂ የእርሻን ጥቅም እምብዛም ያልተረዱ በመሆናቸው ቀበሌው በሳርና በደን የበለጸገ ሆኗል። በደኑ ውስጥ የሚገኙት ዛፎች አንዳንዶቹ ከ15 እስከ 30 ሜትር ውፍረት ስላላቸው የአንድ ጓዳይ ሊደብቁ ይችላሉ። ከዚህ በቀር እያንዳንዱ 5 ኪሎ ሜትር ርቀት ላይ ታላላቅ ወንዞች አሉ። ወንዞቹ ቢያንስ 120 ሜትር ስፋት ያላቸውና በዝናብ ጊዜም ኃይለኛ ጎርፍ የሚያጠቃቸው ናቸው።
ያንዳንዱን ጫካ አቋርጠን ገላጣ ቦታ ለመድረስ በወፍ በረር ጉዞ እጅግ ቢያንስ 3 ሰዓት የሚወስድ ቀልጣፋ ጉዞ ይፈጃል። ከደኑ ጥቅጥቅ ማለት የተነሳም ማንኛውም ሰው እጅግ ቢበዛ ከ5 ሜትር ርቀት ወዲያ ምንም ነገር ሊያይ አይችልም። እዚህ የተነሳ የደኑ ውስጥ ተግባራችን ምን ያህል ከባድ እንደሆነ ለመገመት አያዳግትም። በጫካዎቹ ውስጥም ቀድሞ ያጠመደው በአዲስ መጪው ላይ ከፍተኛ ጉዳት ሊያደርስ የሚችልበት ቦታ በመሆኑ ጫካዎችን ለማሰስ ከፍተኛ ጥንቃቄ ያለበት ግዳጅ ነበረብን። እንዲህ በሆነ ወታደራዊ ስልት ሌትና ቀን በመስራት ከምንፈልጋቸው ወንበዴዎች ጋር ተጋጥመን አስደሳች ውጤት ለማግኘት ችለናል። የዚህ ታሪክ ክፍል 2 እንሆ። ያወጣነው ወታደራዊ ፕላን ወንጀለኞቹን የሚያስጨንቅና ሜጃ የሚያሰጣ በመሆኑ አብዛኛውን ጊዜ ከኛ ጋር የሚያደርጉት ቶክስ ለመከላከል ብቻ ነበረም። በዚህም የተነሳ ለመማረክና ላለመማረክ በሁለቱም ወገኖች ከፍተኛ ትግል ነበረም። ወንበዴዎቹ ወደ መጡበት ለመመለስ ሲሞክሩ በወሰን በሮች ላይ ከፍተኛ ጉዳት ስለሚደርስባቸው ምርጫቸው ከፍተኛ ጫካዎችን እየመረጡ እንደ አውሬ በዛፍ ቅርንጫፎች ላይ መደበቅን አዘወተሩም። በዚህ ምክንያት የአዳኝ ቡድኖቻችን ያሰሳ ተግባር ይበልጡኑ ጊዜ በጫካ ውስጥና በወንዞች ላይ እየጠነከረ ሄደም። የቀኑ ሐሩር ሲበረታና ሙቀቱ ከፍ እያለ ሲሄድ አብዛኛውን ጊዜ የሌሊቱን እንቅስቃሴ ያዘውትረን እያንዳንዱ ወታደር ባጭር ታጥቆ የ5 ቀን ደረቅ ምግቡን፣ በቂ ጥይቱን፣ የሕክምና መድኃኒቱን፣ የነፍስ ወከፍ መሳሪያውንና የመከታ ቦታ ማሰናጃ ዕቃዎቹን አዝሎ በየጉድጓዱ ሆኖ ሌትና ቀን አደኑን እንዲቀጥል አደረግን። ከዚህ በኋላ የተገኘው ውጤት የወንበዴዎቹን የመጨረሻ ውድቀት የሚያሳይ ቢሆንም በወታደሮች ላይ የደረሱት ሁኔታዎች የማይረሳ ትውስታ ነበራቸው። ከዕለታት በአንደኛው ቀን በጠቅላይ ሰፈራችን እንዳሸለብን ለቅኝት ከተሰማራው ቡድን ከሌሊቱ 6 ሰዓት ላይ አንድ መረጃ በሬዲዮ አማካኝነት ደረሰን። መልእክቱም የሚገልጸው ቀኑን ከምድብ 2 አዳኞች ጋር ቶክስ ተለዋውጠው የነበሩት ወንበዴዎች በአንድ ከፍተኛ ስፍራ ላይ ጫካን ተገና አድርገው ድንገተኛ የሆነ የሽምቅ አደጋ ለመጣል በመዘጋጀት ላይ መሆናቸውን የሚገልጽ ነበር። ወንጀለኞቹ ይገኙበታል የተባለው ስፍራ ከጠቅላይ ሰፈራችን የ4 ሰዓት ፈጣን ጉዞ የሚፈጅ በመሆኑ በወንበዴዎቹ ላይ ሲነጋጋ ከበባ አድርገን ድንገተኛ አደጋ ለመጣል ወዲያውኑ ወታደሮችን ይዤ ጉዞ ቀጠልኩ። ሆኖም ከተባለው ቦታ ሳንደርስ ሌላ ግዳጅ ገጠመን። ጉዞአችን ፈጣንና ወታደራዊ ጥበቃ ያልጎደለው በመሆኑ ከተሰነዘረብን አደጋ ተጠብቀን በመንገድ ላይ አደጋ ሊጠሉብን ሞከሩ። በዚህ ድንገተኛ ግጥሚያ ከሞቱት ጠላቶቻችን በቀር ምርኮኞችንና መሳሪያዎችን ከእጃችን አደረግን። በመጨረሻም መግቢያ መውጫ ያጡት ወንበዴዎች ወደ ኋላ ሲሸሹ ይዘውት የነበረውን ቦታ ተረክበን ለ30 ደቂቃ ያህል እረፍት በማድረግ እንደገና ዝግጅት ከተደረገ በኋላ ወደሚቀጥለው ግብ አመራን። የሚቀጥለው ግባችን ቀደም ብሎ በደረሰን መረጃ መሰረት ወንበዴዎቹ በብዛት ይገኛሉ ብለን የጠረጠርንበትን ተራራማና ከፍተኛ ጫካ የሚገኝበት ቦታ ነበር። የ5 ሰዓት ፈጣን የእግር ጉዞ ካደረግን በኋላ የመንገዱ ላይ ያገኘናቸውን እያባረርን ከቀኑ 7 ሰዓት ገደማ ላይ ከተባለው ቦታ ስንደርስ
በዚህ ቦታ ላይ የሁለት ሰዓት ተኩስ እንደተለዋወጥን እንደተለመደው ወንበዴዎቹ ሽሽታቸውን ቀጠሉ። እኛም ረፍት ሳናደርግ ማባረራችንን ቀጠልን። በዚህ ሁኔታ የ16 ሰዓታት ጉዞ በማድረግ ከጠቅላይ ሰፈራችን እየራቅን ስንሄድ ለመጨረሻ ጊዜ የነሱን ብዛትና ጭንቀት በሩቁ በመመልከት ላይ ነበርን። እኛም ከወገን መራቃችንን ሳናስታውስ የወንበዴዎቹን የመጨረሻውን ውድቀት ለማፋጠን በጉጉት ላይ ሆነን ስለነበር ስፋቱ 120 ሜትር የሆነ ከፍተኛ ወንዝ ላይ ደረስን። እነሱም ከወንዙ ባሻገር ላይ እርከኑን ወይም የወንዙን ጠርዝ ይዘው ይጠብቁን ኖሮ ከወንዙ ባሻገር ላይ ስንደርስ ተኩስ ከፈቱብን። እኛም የተኩሱን መልስ ሰጠን። በዚህ ጊዜ የቀኑን ግዳጃችንና ያለንበትን ሁኔታ በመግለጽ ወደ ጠቅላይ ሰፈራችን እንዲያስተላልፍ ሬዲዮ ኦፕሬተሩን አዝዤው ነበረም። ሆኖም ያላሰብነው ችግር ደርሶ መገናኛው ተቋረጠ። ሬዲዮ ሰራተኛው ለ5 ደቂቃ ያህል ሙከራ ካደረገ በኋላ ሬዲዮኑ መበላሸቱን ገለጸልኝ። ግዳጅ ላይ ያሉትን ወታደሮች የሚመራው አለቃ የመገናኛ መሳሪያ መበላሸቱን ሲነገረው ምን አይነት ብስጭት እንደሚሰማው ማንኛውም ሰው በአእምሮው ሊያነጻጽረው ይችላል። በዚህ አይነቱ ችግር በመሆኑ መፍትሄ ለማግኘት ችግሩን በማውጠንጠል ላይ ሳለው በረዶ የቀላቀለ ዝናብ ከነጎድጓድ ጋር መውረድ ጀመረ። በእኛና በወንበዴዎቹ መካከል የነበረው ወንዝም በፈረሰኛ ሙላት ተጥለቀለቀ። በዝናቡ ምክንያት በሁለታችንም ወገን የነበረው የተጋጋለ ተኩስ ለጊዜው ጋብ ብሎ ስለነበረም ዝናቡ ያለማቋረጥ እስከ እኩለ ሌሊት ድረስ ወርዶ በጠቅላላው ትጥቃችንና መሳሪያችንም በዝናብ በመራሱ ያላሰብነው ተደራራቢ ችግር ደረሰብን። በዚህ ምክንያት ማንኛውም ወታደር የሚፈልገውን በአይኑ እስኪያይ ድረስ እንዳይተኩስ ትዕዛዝ አስተላለፍኩኝ። እኩለ ሌሊት ላይ ዝናቡ ሲያቆም ባሻገራችን የነበሩትን ወንበዴዎች ተኩሳቸውን እንደገና ቢያጠናክሩም ከኛ በኩል አንዳችም የተኩስ መልስ እንዳይሰጥ ጥብቅ ትዕዛዝ እንደገና ሰጠው። እነዚህንም ወንበዴዎች ዙሪያ ከበባ ለማድረግ ሌላ አቅጣጫ ያሉትን የኛ ሰዎች ጥሪ ማድረግ አስፈለገን። የዚህም ጥሪ አስፈላጊነት እጅግ ጠቃሚና ሁሉንም ወንበዴዎች እንዳሉ የምናስቀርበት ዘዴ ነበረም። ዘዴው ይሆኑ ሳለ ራዲዮናችንን ብንከፍተው በድንገት ተበላሽቶ አገኘነው። ራዲዮናችን ከተበላሸ የምንፈልገውን እርዳታ እንዴት ልናገኝ እንችላለን? የተወደዳችሁ አድማጮቻችን 9 ወር በዋሻ የሚለውን የወንጀል ፕሮግራም አላጠናቀቅነውም። ሳምንት 3ኛውንና የመጨረሻውን ክፍል ይዘን እንቀርባለን። ግርማ ፍሳህ ነኝ። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991